በእኔ እምነት እንደዚህ ትውልድ አገሩን የለወጠና አድዋን ከምር ያስቀጠለ ትውልድ አለ ብዬ በፍጹም አላስብም። ትውልድ የሚሻገር ዘመንን፣ አገርን፣ አህጉርን ጭምር የሚሻገር ትልቅ ስራ ለሀገራቸው የሰሩ አርበኞች ናቸው አድዋውያን ብያለሁ። እኔ ኢትዮጵያውያን ሁሉ አድዋውያን አይደሉም ብዬ ደፍሬ በአድዋችን ቀን መናገር ፈልጋለሁ። ያ ሁሉ መከራ እያለም በአፍሪካ ትልቁ የኤሌክትሪክ ኃይል ማመንጫ ግድብ መገንባቱ፣ በአፍሪካ አይደለም በዓለም ጭምር ትልቁ የአረንጓዴ አሻራ ዘመቻ መሳካቱ የምንሄድበት ጎዳናችን፣ ቋንቋችን፣ መስመራችን፣ ማንነታችን ሊሆን ይገባል ብዬ አስባለሁ። አድዋን በእውቀት፣ አድዋን ለድል፣ አድዋን በህብረት በደማቁ የታየውን አድዋ ደረቱ ላይ ጽፎ ያስቀጠለ እና ተስፋ ወዳለው ምድር ለማኮብኮብ የተዘጋጀ ትውልድ በእርግጥም የዚህ ዘመን ትውልድ እንደሆነ መመስከር የሚቻል ይመስለኛል። በተስፋ በፍቅር ደስና በትጋት ጨለማ ሚገፋ ለኢትዮጵያ ንጋት በቀረው ወስልቼ ቀንበር ተሸክመው ለዛሉት ከብቶቼ እርፍ መነቅነቁን ጅራፍ መሰበቁን በቅጽበት ገትቼ ምንዱብ ጨቅላዎቼን እርሻው መሃል ትቼ በግር ወረይሉ የመጣው ከትቼ ሲጥሉኝ ሀገሬ መቆሟን አስልቼ ላኖራት ነው እንጂ 9 ሞት ሞቼ ለአብሮ መሞትማ በቀረው ወስልቼ የሞት ጌሾ ታቅፎ ከሚያብብ አድዋ ጠምቀን ብንጋተው ተዋርሰን ብንጠጣው ለማይጎድል ጽዋ ምን ነበር ሳልሰማ አዋጅህን ንቄ ተሸሽጌ ሸዋ ባዘን ሳላግዝህ ጉልበቴን ሳልሰዋ ሚስቴን ልጄን ሳልል ሃይማኖት ሳይኖረኝ ብቀር ብትጣላኝ ጭራሹን ባትምረኝ ማርያምን ለእርቁ አማላጅ ባልኖረኝ ምን ነበር በተውኩ ተኩሶ ሊጥልህ የጣያን ጦር ሲተም ምን ነበር ቀርቼ ወስላች የሚል ነውር ግንባሬ ቢታተም እንኳን ያስከተልከው የመጣው ጠላትም ለትርጉም ነውና ሰው ትግሉ ከጥንትም ሊያዳፍን ነው እንጂ ሞት ቢጭር አይሞትም። ለሹራብ ካልሆነ ሸረሪት የጻፈው ራሱ በራሱ የሚጠላለፈው ከመተሳሰሩ በማሰር ሊከብር ለአንበሳ ነውና ድል ጸንቶ የሚያብር ወስልቼ በቀረው ከሞት ጋር ተነበር። ሳይተዋወቁ በቸርቅን በደህና ሳይጠያየቁ በጎመን በጤና በአንድ ሳይጋሩ የሕይወትን ዕድል የኑሮን ፈተና ሰው አያዛምድም ተዳብሎ ተጋድሎ የሞት ጉርብትና ፍልሚያ ከሚያፈላ የድል ትናንትና ብቀር ብትጣላኝ ምሕረትን ባለመን ማልዶም ያስታርቀኝ አልሻ ማርያምን ሀገር የሚያጠፋ እምነት የሚያስለውጥ እንኳንና በሩን ባህሩን የሚውጥ ቢመጣብህ ጠላት ፈልፍሎ መሬቱን እምዬ ምኒልክ ያድልህ ጽናቱ እኔ እንደው አልመጣም ባልፈራውም ሞቱን ለምክንያት አልወድቅም ላልቀይር ውጤቱን ቀንበር ተሸክመው ለዛሉት ከብቶቼ እርፍ መነቅነቁን ጅራፍ መሰበቁን በቅጽበት ገትቼ ምንዱብ ጨቅላዎቼን እርሻው መሃል ትቼ በእግር ወረይሉ በመጣ ከትቼ በወርቅም ኢትዮጵያ መቆሟን አስልቼ ላኖራት ነው እንጂ 9 ሞት ሞቼ ለሞትማ በቀረሁ ወስልቼ የሚገድል እንጂ የማይጎድል ጽዋ ከተጠመቀበት ጌሾ ነው አድዋ ብዬ ሳላግዝ ሕይወቴን ሳልሰዋ አዋጅህን ንቄ ቀርቻለሁ ሸዋ። ተወኝ ስራችንን የምንምስበት ይለያያል ቦታው ዘር ያሽትበታል ጥቅም ትኩሌታው ያውድማውን ቅኔ አንተ በጦር ቋጥረው እኔ ባፈር ልፍታው ለትርጉም አይደለ ሰው ትግሉ ከጥንትም ባላከስመው እንኳ ሞት ጭሬ አልሞትም። አዲሱ ትውልድ ሐሳብ ነው ሜዳው። ይህ የትውልዴ ዜማ ነው። የትውልዴ እውነት ነው። አድዋ አድዋኛ የዚህ ትውልድ ቋንቋ መሆን አለበት። ከዚያም አልፎ አድዋ ትናንት ነበረ፣ አድዋ ግን ዛሬ ነው፣ አድዋ ነገም መሆን አለበት። ያቺ ድንቅ ጥበበኛ እጅጋየሁ ሽባባው እንዳለችው ማለት ነው። ስለዚህ የአድዋውያን ወራሾች ልል እፈልጋለሁ በጥቂቱ ዛሬ ለአድዋችን መታሰቢያ። የአድዋውያን ወራሾች እነማን ናቸው? እውነት ይህ ትውልድ የአድዋ ትክክለኛ ወራሽ አይደለምን? ትንሽ አድዋን ፈተሽ አድርገን ለዛሬ
እንደ ትውልድ እንድናሰላስለውና አድዋኛችንን እንድናደምቅበት ጥቂት ልበል። እንግዲህ እንደሚታወቀው ማርች 1 ነው እንግዲህ 1896 በሰሜን ኢትዮጵያ በአድዋ ከተማ አጠገብ እዛው አድዋ በተካሄደው ታላቅና ታሪካዊ ውጊያ ኢትዮጵያውያን የጣሊያንን ጦር አሸንፈው ወደ 6000 የሚጠጋ የጠላት ወታደር ገድለው ከ1500 የሚልቁትን እንዲሁ ማርከው ኢትዮጵያውያን ብቻ ሳይሆን አፍሪካን ብቻ ሳይሆን ደግሞ ዓለምንም ጭምር ያስደመመ ታላቅ ድል የተቀዳጀ ነው ማለት ነው። በዚህ ታላቅ ድል የተነሳ እንግዲህ ኢትዮጵያውያን ወይ ደግሞ ኢትዮጵያውያን ያደረግነው ውጊያ እንደ ኢትዮጵያውያን ያለ ጥቁር ወይ ደግሞ ኢትዮጵያውያን ገናና አውሮፓዊ የሆኑ ወይ ደግሞ ያኔ በወቅቱ የገነኑትን አውሮፓውያን ሀገርን አሸንፈው ወይ ደግሞ ማሸነፍ ችለው ነፃነታቸውን ያስከበሩ ህዝቦች የሚለው ውክልና የምትወስደው የመጀመሪያዋ ሀገር ነች። ያንን ገናና ያሸነፉት ሀገራትን ማለት ነው። እና አውሮፓውያን እንግዲህ እንደሚታወቀው በበርሊን ጉባኤ ያው ስክራምብል ኦፍ አፍሪካ የሚሉት አፍሪካን ከላይ እስከታች ለመቀራመት ሲስማሙ ኤርትራና ሶማሊያን በከፊል መቆጣጠራቸውን እናስታውሳለን። ደግሞ የተቆጣጠረው የጣሊያኑ ንጉስ ኡምቤርቶ አንደኛ የሚባለው ማለት ነው ግዛቱን ወደ ኢትዮጵያ ለማስፋት ያደረገው እንግዲህ የኮሎኒያል ቅዠት ወይ ደግሞ ያን የነበረው ህልም አፈር በላ ማለት ነው በዚህ በታላቁ የአድዋ ድል ማለት ነው። ስለዚህ በጀነራል ኦሬስቴ ባራቴሪ እንለዋለን በተለምዶ ብዙዎቻችን የተመራው የጣሊያን ወረራ ጦር እንግዲህ የኢትዮጵያ ጦር አቅምን ወይ ደግሞ ዝቅ አድርጎ ከመመልከቱም በላይ ያው የኢትዮጵያ መልክዓ ምድርን ጠንቅቄ ያውቋለሁ የሚል ግምትም የነበረው ሰው ነው። እናም ምንም እንደማያስቸግረው ተማምኖ የጠበቀው ቀርቶ በኋላ ምንም አይገጥመኝም ብሎ ተማምኖ ነበር ወደዚህ የመጣው። ከዛ በኋላ ግን የጠበቀው ቀርቶ በተቃራኒው አደገኛ ምላሽ የጠበቀው ጣሊያን እንግዲህ ኢትዮጵያ ጥቂት ሰራዊት እንዳላት ሰምታ ነበረ። ያው ይሄ እብሪተኛ ጀነራልም የሰማውን አምኖ ነበር የመጣው። ውጊያው ሲጀመር እንግዲህ ያልተጠበቀው ሆነ ማለት ነው። 100,000 ኢትዮጵያውያን ሰራዊት ብርቱ ክንዳቸውን አቀመሱት ማለት ነው። እሱ ለመቅመስ ተገደዱ ማለት ነው። ስለዚህ ኢትዮጵያውያን አሸንፋለሁ፣ የቅኝ ግዛቴን አሰፋለሁ ብሎ ፎክሮ የተነሳው የጣሊያን ጦር በአንድ ቀን ውጊያ በጀግኖቹ ኢትዮጵያውያን አፈር በልቶ ያ እብሪት የተጫነው ውል ማለት ነው እንዲሰረዝና አዲስ አበባ ላይ ወይ ደግሞ የአዲስ አበባ ስምምነት የምንለውን ትሪቲ ኦፍ አዲስ አበባ የተሰኘውንና የውጫሌን ውል ሙሉ በሙሉ የሻረውን የሽንፈት ስምምነት ከድል አድራጊዎቹ ኢትዮጵያውያን ጋር እንዲፈራረም ሆነ ማለት ነው። እንግዲህ ኢትዮጵያውያን ጀግኖች ገደልን ማረክን ብለው በወቅቱ በተሸናፊዎቹ ላይ አልፎከሩም፣ አልተዘባበቱም። እንደዚህ ባሉ በጣም ዓለም አቀፍ ግዙፍ ውጊያዎች ላይ እንደሚደረገው መጨረሻ ላይ አብዛኞቹ ገድለው እነሱን አሰቃይተው ምርኮኞቹን ረሽነው አላሰቃዩም ወይም ደግሞ ያንን አላደረጉም። ከዛ ይልቅ ምግብ እየሰጡ መድኃኒት እየሰጡ የተንከባከቧቸውን እውነት ነው ከታሪክ የምንረዳው። በወቅቱ የነበሩ እንግዲህ አንዳንዶቹ ጣሊያናውያን ይህ የኢትዮጵያውያን ሰራዊት ወታደር እና አመራሮች እንክብካቤ ተመክቷቸው ከኢትዮጵያውያን ሴቶች ጋር በፍቅር የወደቁባቸውን ከመውደቅም አልፈው እንግዲህ ትዳር እስከ መመስረት እስከ መውለድ እስከ መክበድ ደርሰው እዚህ ኢትዮጵያ የቀሩ ጣሊያናውያን ብዙ ናቸው። ስለዚህ የድሉ ሚስጥር በመግደል በአሸናፊነት ምናምን ብቻ የሚደመደም ሳይሆን ከዛም የሚሻገር በረከቶች አሉት። በርካታ ትሩፋቶችን ከአድዋ መምዘዝም እንደ ትውልድ ይጠበቅብናል። አድዋን ማጽናት የሚቻለው አድዋችንን የምንሰራው አድዋኛ ቋንቋችን የሚሆነው ትሩፋቱንም ሚስጥሩንም በአግባቡ በመመርመር ነውና የተወሰኑ ትሩፋቶቹን እንደዚህኛው ትውልድ እንመርምር እስኪ። እንግዲህ የትም ተሰምቶ የማያውቅ ድምስነሳ እንዳልኩት እንደ ኢትዮጵያውያን ያሉ ጥቁሮች እንደዛ የገነኑ ዓለም ላይ እንደፈለጉ የሚፈነጩ አውሮፓውያንን ማሸነፍ ይችላሉ፣ መደቆስ ይችላሉ የሚለው ታሪክ ከተመዘገበ በኋላ ቅኝ ገዢዎች አይቻሉም የሚለውን ዓለም አቀፍ ትርክት በጭንቅላቱ የተከለ ቅኝ ገዢዎች በገዢዎቻቸው ላይ፣ ባሮች በፈንጋዮቻቸው ላይ እንዲነሱ ብርታት ሆኖም እንግዲህ ነዳጅ ሆኖም ይሄ ለሌሎች ትግሎች ሁሉ እንዲያገለግል የሆነ ነው። አንዱ ትሩፋቱ ይሄ ነው። እንግዲህ ኢትዮጵያ እንግዲህ የጸረ ባርነት የጸረ ቅኝ ገዢዎችን ትግል በማሳካቷ ነበር የዛም አርማ የዛ ትግል ምልክት ሆና የተወሰደችው። አሁንም የምትወሰደው የትኛውም የድል ቀን ብቻ ሳይሆን የነፃነት ቀናቸውን ጥቁሮች ሲያከብሩም አድዋ እንደ ምሳሌ የሚነሳው ማለት ነው። ስለዚህ ታሪክ ጸሐፊዎችና ተመራማሪዎች ለዚህ ታላቅ ድል መገኘት ትልቅ ቁልፍ የሆኑ ምክንያቶችን በብዛት ይዘረዝራሉ፣ እዚህም እዛም ያነሳሉ።
በተለይ የአፄ ምኒልክና የእቴጌ ጣይቱን ድንቅ የአመራር ብቃት፣ ኢትዮጵያውያንን በጋራ መቆም፣ እንደ ራስ አሉላ፣ እንደ ባልቻ ሳፋው፣ ባልቻ አባነፍሶ ይባላሉ ትግል ስማቸው አባነፍሶ ያሉትን የጦር አዋጊዎችን ጀግንነት ካስታወሱ በኋላ የሚጠቅሷቸው ሌሎች ተዋናያን አሉ። ብዙ ጊዜ አድዋ ሲዘከር የምንረሳቸው ጀግኖቻችን አርበኞች አሉ እና እነዚህ ሲነሱ ብዙ ጊዜ መጽሐፍትን ስናገላበት ታሪክ ስንመረምር ልብን የሚያሞቁ ሌሎች አርበኞችን ጀብዱ እናገኛለን ማለት ነው። ታሪክ ጸሐፊዎችና ተመራማሪዎች እንግዲህ ከነዚህ መሀል ወይ ደግሞ ከነዚህ ኃይሎች ውስጥ ለአድዋ ድል መገኘት ቁልፍ ሚና ተጫውተዋል የሚሏቸው የህብረተሰብ ክፍሎች አሉ። ለእኔ ያልተዘመረላቸው የአድዋ ጀግኖች እላቸዋለሁና ጥቂት ምስጋና ለነሱም ይገባል ብዬ አስባለሁ። የመጀመሪያዎቹ ሴቶቹ ናቸው። አዲሱ ትውልድ ሀሳብ ነው ሜዳው። ሴቶቹ ላይ እዚህ ከምጠቅሰውም በላይ በኢትዮጵያ ታሪክ ውስጥ በአድዋ ድል ውስጥ የነበራቸው አሻራ የገዘፈ ነው። ስለዚህ በብዙ ማይነሱትን የኢትዮጵያ ሴቶችን እናንሳ። ልብ ማለት ያስፈልጋል። የሴቶችን ሚና ስናነሳ ወደ አድዋ በተደረገው ዘመቻ ያ ሁሉ ህዝብ አሳተፈ፣ ያ ሁሉ እልቂት በተፈጸመበትና በውጊያው ወቅት ኢትዮጵያውያን ሴቶች ተዋጊነት ተሳትፈዋል። በመረጃ ባለሙያነት ተሳትፈዋል። መረጃ ማቀበል ማለት ነው። በእናትነት፣ በምሽትነት፣ በእህትነት፣ በምግብና መጠጥ አዘጋጅነት ከወንድሞቻቸው ጎን ተሰልፈው እስከ መጨረሻው መዋጋታቸውን በደንብ እናውቃለን። ፍቅሩን አለኝታነቱን እንዲሁ ለጊዜው ገታ እናደርገውና ሌላ ጥያቄ እንጠይቅ። እስከ መጨረሻው ደቂቃ ያለ ምግብና መጠጥ ያሸነፈ ካለ ትነግሩናላችሁ። ምግብ በአገልግል ውሃ በኮዳ ተሸክመው ድንኳን ቀልሰው የታመመውን እያከሙ የደከመውን እያበረቱ እስከ መጨረሻው የእናትነት ጠብታ ለሀገራቸው የተዋጉ በጣም ድንቅ ጀግኖች ናቸው እኚህ የአድዋ ሴቶች። ሴቶቻችን ከኢትዮጵያ ጋር ለዘላለም ይኑሩ ማለት ያስፈልጋል፣ አድዋን ምክንያት አድርገው። ሌላ እንግዲህ ብዙ የማይወራላቸው ሸማ ለባሹ ተዋጊ ነው። እንግዲህ አብዛኛው የኢትዮጵያ ጦር እንግዲህ የአፄ ምኒልክን ጥሪ ሰምቶ አገሩን ሊከላከል የወጣ አራሽ ገበሬ፣ የእጅ ባለሙያ፣ ነጋዴና ተራ ኢትዮጵያዊ እንደነበረ ታሪክ በደንብ ዘርዝሮ ይነግረናል። እና ዘመናዊ ትምህርት ባይቀስምም የውትድርና ስልጠና ጭምር አላገኘም። ነገራችን ላይ ይህ ኃይል ያው ያንን ባያገኝም ለሀገሩ ባለው ፍቅር ብቻ ተገፋፍቶ ኢትዮጵያን በደሙና በአጥንቱ ያስከበረ በመትረየስ እየተቆላ ያለቀውን ቁጥር እናውቀዋለን። በመርዝ ጭስ እየተቃጠለ እንደጠቀስናቸው እንደቀደሙት እንደ አድዋ ሴት ጀግኖቻችን ሁሉ እምብዛም ያልተዘፈነለት ያልተገጠመለት የአገር ባለውለታና ጀግና ነው። ባላገሩ ለአገሩ ብለን ልናወድሰው ይገባል። ሁሌ አድዋ ውስጥ ደምቆ ቢነሳ ተገቢ ነው ብዬ አስባለሁ። ሌላ የመንፈስ አባቶች ናቸው። እንዲያው ያለነው የረመዳን ወቅት የሁዳዴ ወቅት ላይ ነው ያለነው እና የመንፈስ የሞራል አባቶች የሞራል ስንቅ የትውልድ ያስፈልገዋል ስንል እንዲያው ስብከት እንዳይመስል ወደ አድዋ ምሳሌ ሄደን እነኚህ የመንፈስ አባቶችን ጠቅሰን አመስግነን ታሪክ እናጣቅስ። ኢትዮጵያውያን ሁሉ እንግዲህ በአንድ ልብ ለሀገራቸው እንዲዋጉ ያኔ ለማድረግ ብዙ ስራ ተሰርቷል። ያንን ለማድረግ እንግዲህ የመንፈስ አባቶች ሚና ወይ ደግሞ እነሱ የተጫወቱት ሚና እጅግ የላቀ ነው። አንዳንዶች እንዲያውም የፖለቲካ መሪዎች ከተጫወቱት ሚና በፍጹም አይተናነስም ይላሉ። ተዋጊዎች ወደ ጦር ሜዳ ሲዘምቱና ሲዋጉ ወደ ጦርነት የተደረገው ዘመቻ ላይ ካህናቱ ባርኮት አካሂደዋል። ካህናቱ ባርከዋል። ሼሆች መርቀዋቸዋል። ዘማቾችን አገራቸውን ከወራሪ መከላከል ሃይማኖታዊ ግዴታ እንደሆነም ጭምር አስረግጠው የተናገሩና ያንን መንፈስ የፈጠሩ የመንፈስ አባቶች ናቸው ሌሎች ጀግኖች ማለት ነው። መንፈሳዊ መሪዎችም ጦሩን መርቀው ለድል ያበቁ ያልተዘመረላቸው የአድዋችን ጀግኖች ናቸው። ዋናው ነገር የተዘመረላቸውም ያልተዘመረላቸውም ኢትዮጵያውያን ድንቅ ታሪክ ሰርተው ነፃ ሀገር አስረክበው ማለፋቸውን ማስታወስ በጣም ተገቢ ነው። በተለይ አድዋን ስናስብ እነኝህንና ሌሎችንም ባንረሳ መልካም ነው። አድዋ ዛሬ ነው፣ አድዋ ነገ እንዲሆን እንፈልጋለን ካልን እንዲህ እያልን ምንድነው የሚጠቀሰው በረከቱ እነማን ናቸው ባለውለታዎቹ እያልን እንዴትስ እናኑረስ ማንስ ነው ወራሽ እያልን ዘመናትን እዚህ እዛ እየሄድን መፈተሽ አድዋችንን ሙሉ ያደርጓል ብዬ አምናለሁ። በአድዋችን ውስጥ ጥያቄ መጠየቅ ጥያቄ ማጫርና ለዛ ጥያቄ መስራትም ተገቢ ነው ብዬ አምናለሁ። እንደዚህ ዘመን የአድዋ ወራሽ ትውልድ ማለት ነው። ስለዚህ ጥያቄ እናንሳ። እንግዲህ ያኔ ለአድዋ የተዋደቁ ለአድዋ የተዋጉ
እነሱ የሚመኟትን ነፃና ጠንካራ ሀገር ለመመስረት እነኚህ ኢትዮጵያውያን በዘመኑ ታግለዋል። ዘመኑ የሚፈቅደውን በሙሉ አድርገው አይበገሬ ድል አስመዝግበዋል። እስከዛሬ በሰራነው ይኮሩብን ይሆን ወይስ ያዝኑብን ይሆን የምንዘምርላቸው፣ ስማቸውን እያነሳ የምንነግድባቸው፣ የምንፎክርባቸው ጀግና ያደረግናቸው ሰዎች እስከዛሬ በሰራነው ወይ ደግሞ እየሰራን ባለነው ይኮሩብን ይሆን ወይስ ያዝኑብን ይሆን ብሎ በአድዋ መጠየቅ ተገቢ ጥያቄ ነው ብዬ አስባለሁ። አዲሱ ትውልድ ሀሳብ ነው ሜዳው። ስለዚህ በአፄ ኃይለ ሥላሴ ጊዜ ምን ነበረች ኢትዮጵያ ማለት በየዘመናችን እስኪ ኢትዮጵያችን ወይ ደግሞ ከየዘመናቱ ከነበሩ መንግስታት ከነበሩ መሪዎች ከነበሩ ለውጦችና ሂደቶች ሁሉ አድዋችንን እንፈልግ ብለን በዛው ብንሄድ የአፄ ኃይለ ሥላሴ ጊዜን ለምሳሌ ብናነሳ ኢትዮጵያ በህገ መንግስት የምትተዳደር ሀገር፣ ዘመናዊ ትምህርት የጀመረች፣ ቢሮክራሲ አላት፣ ዘመናዊ ጦር ያላት፣ የኢትዮጵያ አየር መንገድን ያቋቋመች፣ እንደ ተቋም ዛሬም የምንኮራበትና የምንጠቅሰው የባቡር መስመር የዘረጋች ሀገር ሆናለች። በደርግ ዘመን እንዲሁ ኢትዮጵያ የባላባቶች መሬትን ወረሰች። ያው መሬት ላራሹ እያልን የምናወራለት ማለት ነው። የከተማ ቦታ ትርፍ ቤትን የመንግስት አደረገች። መሰረተ ትምህርትን አስፋፋች። ፋብሪካዎችና ኢንዱስትሪዎችን ወረሰች። በጠቅላይ ግዛት ተከፋፍላ የነበረችውን ሄሬንደር ኢትዮጵያን ማለት ነው በክፍለ ሀገር ከፋፈለች ማለት ነው። በዘመነ ኢህአዴግ መተን የተወሰኑ ማሳያዎችን ብንጠቅስ ኢትዮጵያ የብሔር ብሔረሰቦች የሚባለውን ያው ህገ መንግስት አጸደቀች። በክፍለ ሀገር የተከፋፈለችውን ኢትዮጵያ በክልል ከፋፈለ ኢህአዴግ ስርዓትም ማለት ነው ወይ ደግሞ የኢህአዴግ ስርዓት ኢትዮጵያ ያንን አደረገች። ኤርትራ ከኢትዮጵያ ተገንጥላ ኢትዮጵያ በዓለም ትልቋ ወደብ የሌላት ዝግ ሀገር ሆነች ማለት ነው። ዘመነ ሪፎርም የለውጡን ዘመን ደግሞ የእኛን አሁን ዘመን ደግሞ ብናነሳ ኢትዮጵያውያን ንጉሱ ያሰቡትን ደርግ ያብሰለሰለውን ኢህአዴግ የጀመረውን ታላቁ የህዳሴ ግድብ በአፍሪካ ትልቁ የሚባለውን የኃይል ማመንጫ አድርጎ አጠናቀቀው። የሪፎርሙ ትውልድ ወይ ደግሞ የሪፎርሟ ኢትዮጵያ ከአድዋ በኋላ እንግዲህ ታይቶ የማያውቀውን የሰሜን ጦርነት በመስዋዕትነት አሸንፎ የግብፅን፣ የአሜሪካን፣ የአውሮፓ ህብረትን፣ የአረብ ሊግን እንግዲህ ሌሎችም የዓለም አቀፍ ሚዲያን የዓለም አቀፍ ሰብአዊ መብት ተሟጋቾችንና የተባበረ ሌሎች በርካታ ዘመቻዎችን ተቋቁሞ ኢትዮጵያን ህልውና አስቀጠለ፣ አረጋገጠ። በዚህ ሁሉ ፈተና በምስራቅ አፍሪካ ትልቁን ኢኮኖሚ ለመገንባት በቃ የግብፅን፣ የሱዳንን፣ የኤርትራን፣ የሶማሌን ሌሎችንም የመድፈቅና ኢትዮጵያን ከጨዋታ ውጭ የማድረግ ትግል አሸንፎ ኢትዮጵያ የምስራቅ አፍሪካ ብቻ ሳይሆን የመላው አፍሪካ የአፍሪካን ደግሞ ብቻ አለም ስነሳም እንዳልኩት ከዛም ተሻግሮ የዓለም ዲፕሎማሲ መናኸሪያ ሆና መቀጠሏን ያረጋገጠችው በዚሁ የሪፎርሙ ዘመን ነው። እንግዲህ አድዋችን ነው መፈለግ ያለብን ብያለሁ። እያንዳንዱ ዘመን የራሱን አድዋ ለመቀዳጀት የራሱን ትልቅ ታሪክ ለመጻፍ በየዘመኑ መሞከሩን በዚህ ውስጥ እናያለን። በኋላ መረር ያለውን ጉዳይ መፈተሻችን ብንቀጥልም ማለት ነው። ስለዚህ በእኔ እምነት እንደዚህ ትውልድ ቅድም ስነሳ የአድዋ ወራሽ ማን ነው የአድዋውያን ወራሽ ስል ነበረ። በእኔ እምነት እንደዚህ ትውልድ አገሩን የለወጠና አድዋን ከምር ያስቀጠለ ትውልድ አለ ብዬ በፍጹም አላስብም። በእኔ እምነት እደግመዋለሁ፣ እንደዚህ ትውልድ አገሩን የለወጠና አድዋን ከምር ያስቀጠለ ትውልድ የለም። ይሄ ትንሽ ይከብዳል አይደል? ብዙዎቻችን ትውልዳችንን በመርገም የዛሬ አድዋውያንን በማንኳሰስ የተጠመድን እኛም ደግሞ ያንን ክስ የተቀበልን በመሆናችን እስኪ ይሄ ትውልድ እንዴት ነው ብለን ብናይ በየዘመኑ የነበሩትን እንግዲህ ቁልፍ ስኬቶችና ውድቀቶች አሁንም ደግሞ መመልከት ያስፈልጋል። የቀደሙት አድዋቸውን በየዘመኑ በየመንግስታቱ ለማየት እንደሞከር ነው። የንጉሱን ዘመን አሁንም ብናይ እንግዲህ የዘመናዊ መንግስት መሰረቶችን እንግዲህ ወይ ደግሞ ዘመናዊ ሊያስብሉት የሚችሉትን የመንግስት ስርዓትን አንዳንድ መሰረቶች ከመጣል ባለፈ ያለውና ትልቅ የሚባል ትሩፋት ኢትዮጵያ የአፍሪካ አንድነት ድርጅትን እንግዲህ በንጉሱ በጃንሆይ ጊዜ የመሰረተችው ወይ ደግሞ ያለ መሰረት ያደረገችው ሚና በጣም ሊጠቀስ የሚችል ነው። ከዚህ ውጭ እንግዲህ የንጉሱንም ዘመን ብናነሳው በጣም ብዙ አስከፊ ጉዳዮችን፣ ረሃቡን፣ ግጭቱን፣ ድህነቱን፣ ኋላ ቀርነቱን፣ የባላባቶቹን ግፍና ድንቁርና፣ የአፍሪካ አንድነት በአፍንጫ ይውጣ ምን ይበጀኛል የሚያስብል ነበረ በወቅቱ። እንግዲህ ያኔ ትልቁ የምንለው ስኬት የአፍሪካ አንድነት እንዲመሰረት ያደረጉት ጥረት ተቋማት ላይ የሰሩት ነገር ቢባልም አሁን የጠቀስናቸው ጉዳዮች ደግሞ እነኚህ ጉዳዮች የአፍሪካ አንድነትን ጨምሮ በአፍንጫ ይውጣ የሚያሰኙ እንደነበሩ ታሪክን ስናይ ያስረዳናል። እንደዛም የሚያሰኙ ነበሩ። እንግዲህ የንጉሱ ዘመን ትውልድ እንግዲህ አንዴ ጃፓንን አንዴ ምዕራባውያንን ወይ ደግሞ የነሱ ስልጣኔ እየናፈቀ እሱንም ሲያልም ኖሮ አድዋውን ወይ ደግሞ የኔ የሚለውን አድዋ ምንም ሳይሞክር ባላባታዊ ስርዓት ላይ ተቸክሎ ያለፈ ትውልድ ነው ብለን ትንሽ መረር ቢልም ደፍረን ማውራት አለብን ብዬ አስባለሁ። ማይጨው ላይ ተሸንፋ ኢትዮጵያ በታሪኳ ለመጀመሪያ ጊዜ
የቅኝ ገዢ ቀንበር ለመሸከም መገደዷ ትምህርቱን፣ ዘመናዊነቱንና የመሳሰለውን ሁሉ በዜሮ የሚያባዛ ነው። ደርግን ደግሞ እንደዚሁ እንመዝነው እስኪ። ከዚያ ቀደም ከደርግ ጊዜ በፊት በነበሩ ጊዜዎች ውስጥ ባልተለመደ ሁኔታ ለአርሶ አደሩ ወይ ደግሞ ለላብ አደሩ ወዛደሩ ልንለው እንችላለን መብት እንግዲህ ቆም ያለው የሚል ስርዓት ነው የመሰረተው። እንደምናውቀው አንዴ ከሶማሌ አንዴ ከገንጣይ አስገንጣይ ከሚባሉ ኃይሎች ጋር እየተዋጋ የኢትዮጵያን ድንበር ላለማስነካት ቢታገልም ከፋብሪካ እስከ እርሻ፣ ከትምህርት ቤት እስከ ጤና ጣቢያ አገሪቱን በወታደሮች እየመራ ጦርነትን በየሜዳው እየዘራ በጦርነት የወደቀ መንግስት እንደሆነ ታሪኩን ጠቅልለን ስናየው ይህንን ጭብጥ ማውጣት እንችላለን። ከአድዋ ጋር ዝምድና ቀርቶ ጉርብትናም የለውም ብለን ደፍረን ማውራት አለብን። እንደኔ ትውልድ አዲሱ ትውልድ ሀሳብ ነው ሜዳው። እንግዲህ ኢህአዲግ የተረከባት ኢትዮጵያ ይሄ የደርግ ስርዓት ምንም ከአድዋ ጋር ዝምድና እንደሌለው ምስክር ናት። ግን ራሱ ኢህአዲግ ጥሩ ነገር የሚባለው ወይ ደግሞ ራሱ ኢህአዲግን ማየት ብንሞክር የኢኮኖሚ እድገት ወይ ደግሞ የከተሞች መስፋፋትን አመጣ ወይ ደግሞ እዛ ላይ ሰራ የሚባለው ቢሆንም እድገቱ በጥቂት ገዢዎች እጅ የወደቀ የብሔር ብሔረሰቦች እኩልነት የተባለው መፈክር የገዘፈ መበላለጥን ያስከተለና ዝም ብሎ አፋዊ ብቻ የሆነ የአድዋ ጀግኖች የሞቱለት ኢትዮጵያዊነት በቁሙ ተቀብሮ የ3000 ዘመናዊ ኢትዮጵያ ለመውደቅ 3 ቀን ቀራት የሚባልላት ጊዜ ነበር እውነቱን ስንፈትሽ። ስለዚህ በሪፎርሙም ዘመን እንግዲህ ግጭቶች ደርሰዋል፣ ጦርነትም ነበረ። በግጭቱ በጦርነቱ ብዙ ህይወት ማለፉንም ማንም ሊክደው አይችልም፣ የአደባባይ ሀቅ ስለሆነ ብዙ ንብረት ወድሟል። ይህ ሁሉ እውነት ነው። ማንም በዚህ ላይ መከራከር አለበት ብዬ አላስብም። ግን በዚህ ዘመን የታየው ዋነኛው የሀገሪቱ መገለጫ ግን ግጭቱና ያስከተለው ጥፋት አይደለም። ምናልባት በዚህ ግጭትና አስከፊ ነገሮች ውስጥ ሁሉ ያለው በረከት ይመስለኛል። እናም ያስከተለው ጥፋትን ከማየት ይልቅ አሁን ይሄኛው የለውጡ ኃይል ስናይ ኢትዮጵያ ግጭቶቹን ሁሉ ደፍጥጣ ወይ ደግሞ የገጠሟትን ችግሮች በሙሉ አልፋ የጨረሰቻቸውን ወይ ደግሞ እነኛም ተሻገራ የጨረሰቻቸውን ፕሮጀክቶች ያጠናቀቻቸውን ስራዎቿ እንዲሁ ግዙፍ ፕሮጀክቶቿን የገነባቻቸውን ከተሞች የለወጠችውን አገር ነው ማየት ከቻለ እንደ አድዋ ትውልድ ማየት የምንችለው ብዬ አስባለሁ። ውድቀት ኖሮም ወይ ደግሞ ነበረ፣ ግን ተነስታለች። ከተማ ፈርሶም አዳዲስ ከተማዎችን መገንባት የቻለችው ነች የለውጡ ወይ ደግሞ የሪፎርሙ አሁን ያለንባት ኢትዮጵያ ማለት ነው። ግጭት ቢኖርም ጠንካራ አገር ገንብታለች። የአድዋ ትርጉም አድዋነትን ስንረዳው እንግዲህ አድዋኛ ላለው ቋንቋ አድዋነት ማንነታችን መሆን አለበት ብዬ አስባለሁ። የግጭትና ጦርነት አለመኖር አይመስለኝም። አይደለም ደግሞ አድዋ ማለት የግጭትና ጦርነቶች አለመኖር ሳይሆን ጦርነትን አሸንፎ አዲስ ነገር መመስረት ይመስለኛል፣ ወይ ደግሞ አዲስ ነገር መመስረት መቻል ነው። ስለዚህ አድዋ እንደገና ቅኔውን እንመርምር ከተባለ ምንም አይነት ልዩነት የለም። በአንዲት ሀገር ላይ ልዩነትና ግጭት የለም ማለት ሳይሆን እንደዛ ባለው ግጭትና ልዩነት ውስጥም ያው ያንን ልዩነት ተሻግሮ ነው እንግዲህ። ምክንያቱም እያንዳንዱ ሰው የሚይዘው እምነት የራሱ የግሉ መሆኑ የተጠበቀ ስለሆነ ማለት ነው። አገር የጋራ ነው ብሎ ኢትዮጵያን መገንባት ወይ ደግሞ ኢትዮጵያን ገንብቶ ማስቀጠል፣ እዛ የአድዋነት ትሩፋትንም ማጋራት ማቋደስ ነው እንግዲህ የአድዋ አልፋና ኦሜጋ ብዬ ማስበው። እንግዲህ ታላቁ አድዋ ድል የጦርና የፖለቲካ መሪዎች፣ ያልተዘመረላቸው ኢትዮጵያ ሴቶች፣ ያልተወደሱ አራሾችና ተራ ሸማ ለባሾች፣ ያልተዘመረላቸው የመንፈስ አባቶች ከ120 ምናምን ዓመት በኋላ ከመቃብር ጀርባ ሆነው የልጅ ልጆቻቸው ሲያዩ በየትኛው ትውልድ ያዝኑ ይሆን? በየትኛው ትውልድስ ይኮሩ ይሆን? ይህ ነው አድዋነት፣ የአድዋኛ የአድዋ ጥያቄ የዘመናችን ጥያቄ መሆን ያለበት። በዘመናችን የምንሰራውን ከአድዋ ጋር ማንጸር፣ ከአድዋ ጃግኖች ጋር ማንጸር፣ ከአድዋ መነሻ ምክንያቶች ጋር ማንጸር፣ ለአድዋ ከሞትንባቸው ምክንያቶች ጋር ማንጸር ማለት ነው። ስለዚህ እንደ ትውልድ አሁንም ለዚች ላነሳው ጥያቄ የራሳችንን መልስ ሰጥተን ማለፍ አለብን ብዬ አምናለሁ። የእኔ መልስ እንግዲህ ብዙ የተወሳሰበ አይደለም። የትውልዱም ቋንቋ እንደዛ መሆን አለበት፣ ግልጽና ቀጥተኛ ነው። እንግዲህ ክርክሬን የሚያበለጽግልኝ ምናልባት አንድ ሙግት እዚህ ጋር መጨመር እችላለሁ። ከፍ ብለንም ምናልባት አንስተነዋል ወይ ደግሞ ለማየት እንደሞከር ነው አድዋ የአንድ ትውልድ ወይ ደግሞ የአንድ ጊዜ የአንድ ወቅት ጉዳይ ብቻ አይደለም። ከዘመን ዘመን እያከበር ነው እየተቀባበል ነው ብትን ዘንድሮ 129ኛ ዓመቱን እያስቆጠረ ነው የሚገኘው። እንግዲህ ወደፊትም ኢትዮጵያ እስካለች ድረስ የሚቀጥል አገራዊ ገድል ነው። እንግዲህ አድዋ ትልቅ ድል ነው። አንዳንዶች የነፃነት ቀን እያሉ ሲያወሩ ሰምቻለሁ። የድል ቀን ነው። ኤኒዌይስ ስለዚህ
ኢትዮጵያ እስከቀጠለች ይቀጥላል፣ ደግሞ ኢትዮጵያ ትቀጥላለች የሚለውም አንዱ አድዋነትን ማስቀጠል ስንችል እሱን መንፈስ መላበስ ነው። ምንም አትሆንም ትቀጥላለች ሀገር የሚለውን መንፈስ መላበስ ነው። ስለዚህ ሁለተኛ ደረጃ እንግዲህ አድዋ ኢትዮጵያ ወይ ደግሞ አድዋ ቅድም ሳነሳም የኢትዮጵያ ብቻ አይደለም፣ ከአፍሪካ አልፎ የመላው ዓለም ጭቁኖችና ታጋዮች ምልክት ሆኗል። አድዋ ትውልድ ተሻጋሪ ብቻ ሳይሆን አገር ተሻጋሪ ነው። አገር ተሻጋሪ ብቻ ሳይሆን አህጉር ተሻጋሪ ሆኖ ዓለም አቀፍ ኩራት ነው። እኔ የተገኘሁባቸው ዓለም አቀፍ መድረኮች ላይ አስታውሳለሁ። የጥቁር አሜሪካውያንን ጨምሮ ደቡብ አፍሪካ፣ ሌሎች አካባቢዎች ሲገኝ እንደ አርያ የሚጠቀስ የዓለም አቀፍ ኩራት ጭምር የመሆን የቻለ ነው። ሌላ ጊዜ እናየዋለን። ሌሎች በአድዋኛችን ኢትዮ አፍሪካ ላይ ተመላልሰን የምናየው ጉዳይ ነው። አድዋውያን እንግዲህ ለእኔ ትውልድን የሚሻገር ዘመንን፣ አገርን፣ አህጉርን ጭምር የሚሻገር ትልቅ ስራ ለሀገራቸው የሰሩ አርበኞች ናቸው። ኢትዮጵያውያን ሁሉ በዚህ መስፈርት ካየ ነው አድዋውያን ማለት እንግዲህ አሁን በተነሳውበት ትርጓሜ ትውልድ የሚሻገር ዘመንን፣ አገርን፣ አህጉርን ጭምር የሚሻገር ትልቅ ስራ ለሀገራቸው የሰሩ አርበኞች ናቸው አድዋውያን ብያለሁ። ስለዚህ ኢትዮጵያውያን ሁሉ አድዋውያን ናቸውን? እኔ ኢትዮጵያውያን ሁሉ አድዋውያን አይደሉም ብዬ ደፍሬ በአድዋችን ቀን መናገር ፈልጋለሁ እና በአፄ ኃይለሥላሴ ጊዜ፣ በደርግ ጊዜ፣ በወያኔ ጊዜ፣ በኢህአዴግ ጊዜ እንግዲህ እንደዚህ ያለን ከትውልድ ትውልድ እየተላለፈ ዝንተ ዓለም በኩራት የሚዘከር ኢትዮጵያና ኢትዮጵያውያን የሚኮሩበት አንድ ትልቅ ምልክት የቱ ነው ብሎ አሁንም መጠየቅ ያስፈልጋል። የትኛውስ የነዚህ ዘመናት ትውልድ የአድዋውያን ወራሽ ሆኖ አገሩን ለውጧል ብለን ድጋሚ መጠየቅ አሁንም ወደ አድዋውያን ወይ ደግሞ ወደ አድዋነት መልስ ይወስደናል። እንግዲህ ከሀገር አልፎ ከአህጉር አልፎ የዓለም ጭቁኖችን የሚያስተባብር ለእኩልነት ምልክት ሆኖ የዓለምን ሕዝብ የሚያገለግል ትልቅ ኢትዮጵያዊ ድል የቱ ነው? የቱ ነው ለዚህ ምልክት የሚሆነው? ጥቀሱልኝ ማለት ወዳለሁ። ለየራሳችን እናሰላስል እንግዲህ ይህን መልሱም። ስለዚህ ይሄን ይዘን ወደ ዘመነ ሪፎርም ብንመጣ ወይ ደግሞ ወደዚህ ወዳለንበት ዘመን ብንመጣ ያ ሁሉ መከራ እያለም በአፍሪካ ትልቁ የኤሌክትሪክ ኃይል ማመንጫ ግድብ መገንባቱ፣ በአፍሪካ ትልቁ በአፍሪካ አይደለም በዓለም ጭምር ትልቁ የአረንጓዴ አሻራ ዘመቻ መሳካቱ፣ በምስራቅ አፍሪካ ብቻ ሳይሆን በአፍሪካ ትልቁ ሊሆን የሚችል ኢኮኖሚ መገንባቱ፣ ሌሎችም እንዲህ ያሉ ጉዳዮችን በሙሉ ማንሳት የሁለት ሶስት ትውልድ ገድል ብቻ ሳይሆን መቼም ሊዘከር የሚችል ኢትዮጵያውያን የለወጠ የልጅ ልጆቻችን ጭምር የሚኮሩበትና ወደፊትም የሚያነሱት ታሪክ ነው ብዬ አምናለሁ። ታሪኩ ኢትዮጵያዊ ብቻም አይደለም። ወደ ምስራቅ አፍሪካ መሻገሩን እያየ ነው። ወደ ዓለም መሻገሩን እያየ ነው። ያልጠቀስኳቸው ኖቤልን ጨምሮ ቅድም በበርካታ ጉዳዮችና በዛ ውስጥ ያሉ በረከቶች ጭምር ሀገር አህጉር ተሻጋሪ ሆኑ ዓለም አቀፍ በረከቶችን እናያለን። የጎረቤት ሀገርን እያነሳሳ ያለው ይሄ አሁን የሪፎርሙ ኃይል የያዛቸው እንዲህ ያሉ ትልሞች ናቸው። እንግዲህ በእጅጉ እያነሳሳ ነው ያለው። በክፉ የሚያይዋትን በቀላሉም እያሸበረ አይደለም ያለው። ፍጹም አሸባሪ ሆኖ እያለ ስራ ሌላኛው የዘመን መገለጫ መልክ የሆነ አድዋዊ ምልክት ይመስለኛል። አዲሱ ትውልድ ሀሳብ ነው ሜዳው። እንግዲህ ይሄ ከቀጠናው አልፎ አህጉራዊ ሆኗል፣ ዓለም አቀፋዊም እየሆነ ነው። የአድዋውያን ገድል አፍሪካውያንንና የዓለም ጭቁኖችን እንዳነሳሳ ሁሉ በአጭር ጊዜ አሁን እያየናቸው ያሉት እኛ ያለንበት ዘመን ላይ የኢትዮጵያውያን ስኬትም ለአፍሪካ ብቻ ሳይሆን ለዓለም ምሳሌ ሆኖ እንደቀጠለ ነው፣ ወይ ደግሞ ምሳሌ ሆኖ እየቀጠለ እንዳለ እያየ ነው። ሂር ኤንድ ዜር ባሉ ይህም በእኛ ማስረጃ ሳይሆን በዓለም አቀፍ ማስረጃዎች ማለት ነው። ስለዚህ የዓለም ባንክን መግለጫ እዩ፣ የዓለም የገንዘብ ድርጅትን ሪፖርቶችን ተመልከቱ። ኢኮኖሚስቶች፣ ተንታኞች ምን እያሉ ነው? አይናችሁን ከኢትዮጵያ ላይ አትንቀሉ እያሉ ነው ያሉት። እንደዛ እያለ የሚጻፍላት ኢትዮጵያ ነች አሁን ያለችው። ስለዚህ የሚያወድሷትን ሀገር አይናችሁን ገልጣችሁ እዩ። ኢትዮጵያ በእርግጥም የራሷ አድዋ እየሰራች ያለች ሀገር መሆኗን ገንዘብ በጣም ይቻላል። ከመቶ ምናምን ዓመት በፊት በደማቁ የታየው አድዋ ደረቱ ላይ ተጽፎ ያስቀጠለና ተስፋ ወዳለው ምድር ለማኮብኮብ የተዘጋጀ ትውልድ። አዎ ይህንን አረፍተ ነገር እደግመዋለሁ። የማወራውም እየጻፍኩትን ነው፣ በግልብነት በስሜት ሳይሆን የጻፍኩትን ነው የማወራው። ከመቶ ምናምን ዓመት በፊት በደማቁ የታየውን አድዋ ደረቱ ላይ ጽፎ ያስቀጠለ እና ተስፋ ወዳለው ምድር ለማኮብኮብ የተዘጋጀ ትውልድ በእርግጥም የዚህ ዘመን ትውልድ እንደሆነ መመስከር የሚቻል ይመስለኛል። የመጨረሻ ነጥቤን ላክል። አፄ ኃይለሥላሴ ወደ ግማሽ ምዕተ ዓመት ለሚጠጋ ጊዜ ኢትዮጵያን የመሩት አብዛኛውን ጊዜና ቦታ ያው ወጣ ገባ ቢልም ሰላም የሰፈነበት ነበር ይላሉ ጸሐፊዎች።
በዚህ ረጅም የሰላም ጊዜ ያው የመከራው ጊዜ ማጭር የሚባል አልነበረም። የዘመኑን አድዋ ሰርቶ ኢትዮጵያን ቢያንስ ዘመናዊ ማድረግ ይቻል ነበር ብዬ ቁጭቴ ማስፈር ወዳለሁ። ደርግም 20 ዓመት ለሚጠጋ ጊዜ ኢትዮጵያን መርቷል። መነሻውና ማለቂያው ላይ ከታዩት ከባባድ ጦርነቶች ውጪ ያው አንጻራዊ ሰላም ነበረው የሚል አለ። እሱንም የለውም ብለን ብናይ የህዝብ ድጋፍ ግን ነበረው። ያን ሰላምና የህዝብ ድጋፍ ተጠቅሞ ከመሬት ላራሹ ከፍ ያለ አድዋ ለኢትዮጵያ ማበርከት በቻለ ነበረ። ግን ደርግም አልተሳካለትም፣ ያንን ማድረግ አልቻለም፣ አልሆነም። ጠመንጃውን እንደነከሰ በጠመንጃ ተበልቶ ያለፈ ስርዓት ነው። ወያኔ ኢህአዴግንም ብናይ በደርግ ዘመን ላይ 10 ዓመት ተመርቆለታል። እንግዲህ ሁሉም የመሩበትን ጊዜ እያከልን እንየው። ድፍን 27 ዓመት ኢትዮጵያን ገዝቷል የወያኔ ስርዓት፣ የኢህአዴግ ስርዓት። ከመጨረሻዎቹ ዓመታት በፊት ረጅም የሰላም ጊዜ እንደነበረውም ኢህአዴግ የምናስታውሰው ነው። ወይ ደግሞ ረጅም የሰላም ጊዜ አግኝቶ ነበረ። መጀመሪያ አካባቢ የህዝብ ድጋፍ ነበረው። በእርግጥ መጀመሪያ ኢህአዴግ ዘመን ስናይ የህዝብ ድጋፍ ነበረው። አጅሬ እንግዲህ ይህንን ሁሉ እድል አግኝቶ ከዘመን ዘመን ሲታወስ የሚኖር አድዋን ሊያበረክት ሊሰጠን ይቅርና ኢትዮጵያ ያላትን ድል ከነድሏ ከነስሟ ለተቀረው ዓለም መሸጥ ማስተዋወቅ ይቅርና ኢትዮጵያውያንን ኢትዮጵያ ውስጥ ማግኘት እስክንቸገር ድረስ ማግኘት የማይቻልበት ኢትዮጵያ የሚለውን ስም ኢትዮጵያ ውስጥ ፈልጎ ማግኘት የማይቻልበት ብርቅ የነበረበትን ዘመን ነው ኢህአዴግ ያሳለፈው። እሱም እድሉን ሳይጠቀም አድዋውን ሳይሰራ አለፈ ማለት ነው። እንግዲህ አድዋውያን ለማስቀጠል እየታገለ ያለው የሪፎርሙ ትውልድ የግማሽ ክፍለ ዘመን የሁለትና 3 አስርተ ዓመታት ጊዜና ሰላም ቀርቶ ሽራፊውንም ከዚህ ውስጥ በጊዜ በነበረው በሰጠነው ጊዜ ስናይ ሽራፊውንም እንዳላገኘ እናያለን። ከሁሉም ትንሽ ጊዜ የቆየው ደርግን እንኳን ብንወስድ 17 ዓመት አካባቢ ቆይቷል። የሪፎርሙ ጊዜ ወይ ደግሞ የሪፎርሙ ኃይል 7 ዓመት እንኳን አልሞላውም። በዚህ አጭር ጊዜ ነው እንግዲህ አይናለኝ ብሎ የሚል በሙሉ ሊያዩ የሚችል መመርመር የፈለገ ሁሉ ገልጦ የሚያነበው የራሱን ዘመን ገድሎች ሰርቶ የአድዋውያንን ተጋድሎ አስቀጥሎ በአንድ ትውልድ ብቻ ሳይሆን ለዘመናት ሲከበሩ የሚኖሩ ድሎችን አስመዝግቦ ከሀገሩም አልፎ ከአህጉሩም ተርፎ ለዓለም የደረሰ ትልቅ ምስል አድማሱ ላይ ያስቀመጠው እያስቀመጠ ያለው የምናየው በዘመኑ ቋንቋም በዘመኑ ምስክርነት ሁሉ እማኝ የሆነው ማለት ነው። ይህ ትውልድ ነው ስነሳ የአድዋ ወራሽ ማን ነው ያልኩትን የሚመልስልኝ ይህ ትውልድ ነው። እንግዲህ ለእኔ በእርግጥም የአድዋውያን ወራሽ ነው የምለው። እናም የእኔ ትውልድ እንኳን አደረሰህ እያልኩኝ አድዋነትን አድዋኛን ቋንቋችን እናድርግ። እንዲህ ባሉ ጥቂት ማሳያዎች አድዋን እንመርምር፣ እንፈትሽ ማለት ወዳለሁ። አዎ የአድዋ ወራሽ ነን። የአድዋ ወራሽ ሆነንም እንቀጥል። አድዋን በምክንያት ላለሁ ብዙ ጊዜ ኢትዮአፍሪካ አድዋኛ አድዋነት ደጋግመን የምንሄድበት ጎዳናችን፣ ቋንቋችን፣ መስመራችን፣ ማንነታችን ሊሆን ይገባል ብዬ አስባለሁ። አድዋን በእውቀት አድዋን ለድል አድዋን በህብረት በድጋሚ የአድዋ ወራሽ ነው ብዬ የማምነው ይህ ትውልድ እንኳን አደረሰ። አድዋህን ግን አሁንም አስጠብቅ፣ የአድዋህን ሚስጥሮች መርምር፣ ከአድዋነት የሚፈጠፍጡንን ጉዳዮች ገለል እናድርግ እያልኩኝ በድጋሚ አሁንም ለዚህ ደማቁ ገድል እንኳን አደረሰን ለማለት ወዳለው። መልካም በዓል። አዲሱ ትውልድ ሀሳብ ነው ሜዳው